ቅዱስ ያሬድ እንዳለው ብሎ ሊጠቅስላችሁ ይችላል ነገር ያሰበ ሰው። ቅዱስ ዮሐንስ አፈወርቅ እንዳለው ሊል ይችላል። በተለይ አሁን ያለንበት እንደው ልብ ትሉ ከሆነ ያውደ ምሕረቱም ሌላውም የትምህርት ስርዓት ለምእመናኑም ለታዳሚውም የመጠየቅ ዕድል የሰጠ አይደለም። ትታዘቡ ከሆነ እንዴት ነው የምንረዳው ኦርቶዶክሳዊነትን? አንድ ችግር አለ። እኛ ጋር ብቻ አይደለም የትም ዓለም የሚኖር ማለት ነው። አንድ ነገር መጀመሪያ በልካችን ነው የምንረዳው። በልካችን ስንረዳድም ከዛ በላይ ያለ እውነት ይሰወርብናል። አለ ወይ? በልካችን ተረድተን እስከ መካድ ድረስ ነው የሚያደርሰን። በቃ ምን አዲስ ነገር ይሄ እኮ ነው ብሎ መውሰድ አለ። ትክክል። ይዘወተርና አንድ ነገር አሁን ኦርቶዶክሳዊ አኗኗር፣ ኦርቶዶክሳዊ ማንነት ይሄ ነው ተብሎ ብዙ ሰው በልኩ ሊነግር ይችላል። ቅድስት ቤተክርስቲያን የምታስተምረው ገና ልንደርስበት ያለ እንጂ አሁን የምንኖረው ማንነት አይደለም። የመጀመሪያዋ ቤተክርስቲያን መሰረት የኦርቶዶክሳዊነት መሰረት ነው። አዲስ ነገር ሲመጣ አዲሱና እንግዳው ነገር ተለይቶ ወጣ። ኦርቶዶክሳዊነት ግን ቀጠለ። ከምን አሁን ኦርቶዶክሳዊ አስተምሮ ከምንለው መሰረት ጋር ማለት ነው። አሁን አትሌቲክሱ ላይ ታያለ አይደል? ብዙ ጊዜ አነሳስ ያላትን ሚና ያቺን ልክ ስትተኮስ መስፈንጠሪያው አለች። መቅደም መዘግየትም ዋጋ ያስከፍላል። ትክክል። ሁነኛዋ ሰዓት ላይ መነሳት ደግሞ ለመጨረሻው ለአሸናፊነት ቁልፍ ነው። ትክክል። እቺን ቤተክርስቲያን ቅዱስ ጴጥሮስ ከመሰከረው መለየት መለዋወጥ አለመኖሩን ማረጋገጥ ኦርቶዶክሳዊነት ነው። አዲስ ሐሳብና እንግዳ ነገር አስተምሮ ሲመጣ ደግሞ ኦርቶዶክሳዊነት። በአጠቃላይ የምንኖረው ህይወት ነው ኦርቶዶክሳዊነት። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን ኦርቶዶክሳዊ ትምህርተ ክርስትናን ህይወተ ክርስትናን በሚገባው ልክ የመኖር የህይወቱ ማሳያ ኦርቶዶክሳዊነት ነው። ትክክለኛው ወይም ደግሞ አማናዊነቱ የሚባለው ደረጃ ማለት ነው። አማናዊነቱ አሁን ደግሞ ያለውን ነባራዊ ሁኔታ አሁናዊ ነገር አንስተን ብቻ እንተወው አይደለም። የዚህ ዘመን ቀጣይነት በህይወት የሚረጋገጠውና በአስተምሮ የሚሰራው በከመ መሃሩነ አበው እየተባለ ነው። ስጋው ነፍስ አጽሞ ደም ጸጉር አስራው ዘነሳይ ከምኔሃ ምሳሌ ወረሰይ ኮን አሃደ ምስለ መለኮትከ ዘንበለ ፍልጠት ይውላጤ ዘንበለ ትሱት ወይ ቧዴ በከመ መሃሩነ አበው። እገሌ ማለት እየተቻለ ነው። ልብ በሉ። በከመ መሃሩነ አበው የተባለው ማን እንዳስተማረው ይታወቃል። ዘንበለ ፍልጠት ይውላጤ ዘንበለ ትሱት ወይ ቧዴ ማን እንዳለ ማን እንደጻፈ ግልጽ ነው። አባ ጊዮርጊስ ዘጋስጫ ግን ቅዱስ ቄርሎስ እንዳይሉ አበው አሉ። አበው ከሐዋርያዊ መሰረቱ ጋር ህብረቱ ስምምነቱ የቀጣይነት ሌላው መሰረት ስለሆነ በከመ መሃሩነ አበው ነው ምንለው። እንደዚህ በከመ መሃሩነ አበው በምንልበት የወል አጠራርና ደግሞ ዋቢ አጠቋቆም ደረጃ ዝሩ እንዳይሆንም ጥንቃቄ ይደረጋል ይላሉ አባቶቻችን። ዝሩ እንዳይሆን ኩሉ ሰብ ለትምህርቱ ለሃይማኖቱ ይሌላ ይሬሰያ ምንድነው? ሁሉም የራሴ ያለውን ሃይማኖቴ ብሎ ያዘውን ምን ያደርገዋል ነው። ይሬሰያ ሃይማኖት ሰለስቱ የሰለስቱ ምዕትን ማለት ነው። የሰለስቱ ምዕት አስተምሮ ነው ብሎ ይመጣል። ልብ በሉ። ቅዱስ ያሬድ እንዳለው ብሎ ሊጠቅስላችሁ ይችላል ነገር ያሰበ ሰው። ቅዱስ ዮሐንስ አፈወርቅ እንዳለው ሊል ይችላል። በተለይ አሁን ያለንበት እንደው ልብ ትሉ ከሆነ ያውደ ምሕረቱም ሌላውም የትምህርት ስርዓት ለምእመናኑም ለታዳሚውም የመጠየቅ ዕድል የሰጠ አይደለም። ትታዘቡ ከሆነ ማንም ምንም ብሎ ቢወርድ የት ነው ያገኘኸው፣ ከየት ነው ያመጣኸው፣ ምንጭ ምንድነው ብሎ የሚጠይቀው የሚያጠያይቀው ስለሌለ ቅዱስ ዮሐንስ አፈወርቅ እንዳለው ተብሎ እንክርዳድ ሊዘራም ይችላል። አይችልም? እንዳለው እንዲህ ዝሩ የሆነ ሐሳብ ከተፈቀደ እና ይሄን በተመለከተ ነገር አበው ምን ይላል? ከቀጣይነት አንጻር ማን እንዳለው፣ መቼ እንዳለው፣ በምን እንዳለው
ባልተጻፈ ትውፊታዊ ቅብብሎሽ ወይስ በተጻፈ ጽሑፋዊ ቅብብሎሽ? በምን እንዳለው ጠይቅና ተረዳ እንጂ የቅዱሱ ስም ስለተጠራ የአባቶች ስም ስለተነሳ ብቻ አትቀበል የሚል ደግሞ አለ። ተገቢ ነው አይደለም? ተገቢ ነው። በአባቶች ስም የሚሰራ ስራ ስላለ ማለት ነው። ለሐሳባቸው አመቺነት እንዲስማማ አድርገው ይተረጉሙና እገሌ ያለ ብሎ ደግሞ ማለት ስላለ ቀጣይነት በቀላሉ የሚታይ አለመለዋወጥ እንዲሁ የሚነሳ ስላልሆነ አለመለዋወጥን እንደው በተገባ መንገድ ለመግለጽ በስርዓተ አምልኮ ስርዓትም ውስጥ የአንደኛው ክፍለ ዘመን ቤተክርስቲያን የሆነችውን በ21ኛው ክፍለ ዘመን ቤተክርስቲያን ውስጥ መሆን ነው የሚል ይገልጸዋል። የዘመናት ተጽዕኖ እኛን ሳይለውጥ ማለት ነው። ሐዋርያት እንዳደረጉት ማድረግ፣ የሐዋርያት ልጆችና ተከታዮች መሆን። የአንደኛዋን ክፍለ ዘመን ቤተክርስቲያን የዕጣን መዓዛ በ21ኛው ክፍለ ዘመን ቤተክርስቲያን ዕጣን መዓዛ ማሽተት ማለት። በዚች ቤተክርስቲያን ውስጥ የሐዋርያትን የዕጣን የሥርዓተ አምልኮ መዓዛና ውበት ማየት ቀጣይነት የኋላውን የጊዜውና መጪውን የማሰብ ዕድል ይሰጣል። ማስተሳሰር ማለት ሁሉንም ልክ ዘትማልሞ ወዮሞክም ውእቱ እስከ እንደምንለው ማለት ነው። ትናንትም የነበርክ ዛሬም ያለህ ነገም ልክ እንደዚሁ ያዝናቸውንም እውነቶች የቆምንባቸውንም መሰረቶች የትናንት የሐዋርያት ብለን የዛሬም ከነሱ ተላልፎን በቅብብሎሽ የተቀበልነው ነገም የምናስቀጥለው ሚለው ላይ ኃላፊነትና አደራ ተቀባዮች ሆኖ በዚህ ስነ ልቦና መገኘት እኛ ጋር የደረሰውን ለቀጣዩ ትውልድ የሚደርስበትን ነገር ማሰብ፣ እዚህ ላይ መጨነቅ ማድረስ እንችላለን ወይስ ትውፊቱ በእኛ ምክንያት ተቋርጦ ይቀራል? ለዚህ እኮ ነው አንዳንድ ትምህርቶች ካህንን ሲመስሉ ባሕረ ሐሳብ አለ እንጂ ካህን ዘይተምረ ባሕረ ሐሳብ ይመስል ከመፈለግ ዛልቦ ማይ ውስቴቱ አይደል የሚለው? ፈለግ ዛልቦ ማይ ውስቴቱ ይላል። በምን መሰለው? በወንዝ አይደለ? በወንዝ ለምን? ፍሰት ስለሚፈልግ ነው። ፍሰት ቅብብሎሹ ግን ካልተማረ አለ ወንዝ ሆኖ ውስጡ ምን የሌለው ውሃ የሌለው ያለ ውሃ ወንዝ መሆን ምንኛ አስገራሚ ነገር፣ ባዶነት ማለት ነው። አሁንም እንደ ወንዝ ማስተላለፍ መቻል የክህነቱን የአገልግሎት ምስጢሩን ማስተላለፍ መቻል እኛ ጋር ከቆመ ትልቅ አደጋና የተጠያቂነት መሰረት ነው የሚሆነው። ተጠያቂ ነው የሚያደርገን ማለት። ስለዚህ ስላለፈው ግድ የሌላቸው ስለ ቀጣይነት የማይጨነቁ ኦርቶዶክሳውያን አይደሉም። ማስተላለፍ ስለሚችሉት እውነት የሚያስቡ ኦርቶዶክሳውያን ናቸው። ለኦርቶዶክሳውያን ትናንት እጅግ ውድ ዋጋ አለው። የቤተ ክርስቲያን ታሪክ ለምሳሌ በኦርቶዶክሳውያን ዘንድ ካስተምሯችን ክፍሎች ትልቁን ቦታ ይዞ የሚቀመጥ ሲሆን ለሌሎች ደግሞ ኢምንት እርባና የሌለው ጉዳይ፣ ጥቅም የሌለው ጉዳይ። ለእኛ ግን ብሉይ ኪዳንን እንደ ትንቢት፣ እንደ ጥላ፣ እንደ ትዕምርት በማየት አካሉን ምስጢሩና ፍጻሜውን በአዲስ ውስጥ ማየት ኦርቶዶክሳውያን ይመርጣሉ። ማስተሳሰር ማለት ነው። ይሄ የዚህ ምሳሌ ነው። የዚህ ምሳሌ ፍጻሜ ይሄ ነው። ይህም ጠንካራ የኪዳናት ጥምረት እንዲኖረን ያስቻለ ትልቅ ሀብት የሆነ ጉዳይ ነው። የኪዳናት ጥምረት በተለይ ከኦርቶዶክሳውያንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ገጽታዎቿ ልክ የሚገልጻት ይሄኛው የኪዳናት ጥምረት ነው። ክርስትና በብሉይ ኪዳን ስርዓት መሰረት ላይ የተገነባባት፣ ብሉይ ኪዳንም በሕገ ልቡና መሰረት ላይ የጸናባት፣ በሶስት ሕግጋት ሃይማኖታዊ ሕይወት የተሰራባት ቤተክርስቲያን እግዚአብሔር የተመሰገነ ይሁን። ይሄን ይዞ በዚህ ዘመንም ቀጣይነትን አስጠብቆ መቀጠል የሚቻልባት ጠንካራ የኪዳናት ጥምረት የሚስተዋልባት ትምህርታዊ ነገረ መለኮት ትዕምርታዊ የምንለው አንዱን መስሎ በአንዱ ፍጻሜ አምጥቶ በያዝነው መስቀል ምሳሌ ክርስቶስን አይቶ በክርስቶስ ድነትን ማስተማርና ማሳየት የሚቻልበትን እድል ሰጥቶ የሚናገረው። በተጨማሪ
የክርስትናውን ዘመን ብቻ ብናይ በመካከለኛው ዘመን ሊቃውነት በተሐድሶ በአጸፋዊ ተሐድሶ ቅድም ያልነው በዘመነ አብርሆት ያልተቆራረጠ አንድ ዓለም አንድ ዘመን ብቻ ያለው የሚል እምነት ነው ቀጣይነቱ ማለት ነው። ታሪካዊ ዳራ በሚለው ነው እዚህ ጋር የተነሳን። የመጀመሪያው ቤተክርስቲያን መሰረት የኦርቶዶክሳዊነት መሰረት ነው። አዲስ ነገር ሲመጣ አዲሱና እንግዳው ነገር ተለይቶ ወጣ። ኦርቶዶክሳዊነት ግን ቀጠለ። ከምን አሁን ኦርቶዶክሳዊ አስተምሮ ከምንለው መሰረት ጋር ማለት ነው። ታሪካዊ ዳራውን ይዞ የቀጠለው ማለት ነው። ይሄ ኦርቶዶክሳዊ አስተምሮስ መሰረት ያደረገውና በመሰረትነቱ የታወቀው መቼ፣ እንዴት፣ በማን ነው የሚለውን ለማንሳት ነው። አሁን ላይ ያለንበት ደረጃ ኦርቶዶክሳዊ አስተምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ደቀ መዛሙርትን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ በጠየቀው ጥያቄ የሚነሳ ሐሳብ ነው። መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ማን ይሉታል? ማን ይሉታል? በሶስተኛ ወገን ትንሽ ራቅ ብሎ ማለት ቀጥሎ ከሚመጣው ጥያቄ ይሄኛው ራቅ ብሎ ማን ይሉታል? ሙሴ ነው ይሉታል፣ ኤልያስ ነው ይሉታል፣ ከነቢያት አንዱ ነው ይሉታል የሚሉ መልሶች ተሰሙ። እነዚህ መልሶች አይደሉም ተፈላጊውን መሰረት የሚያመጡትና እናንተስ ወደሚል ጥያቄ ተሸጋግሯል። ወደ ሁለተኛ መደብ እናንተስ ማን ትሉታላችሁ? ይሄ ጥያቄ በሚመለስበት አግባብ ነው ኦርቶዶክሳዊ አስተምሮ የሚባለውን መሰረት ለማወቅ መነሻ የምናደርገው። ምንድነው እሱ አስተምሮ? ማን ነው የመለሰው? ማን ነው? ቅዱስ ጴጥሮስ። ቅዱስ ጴጥሮስ እንዲያል አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ ያው እግዚአብሔር ልጅ ነህ፣ የሕያው እግዚአብሔር ልጅ በእውነት አንተ ክርስቶስ ነህ ብሎ ቅዱስ ጴጥሮስ መለሰ። ጌታችን ምን አለው? ማን ይሉታል? ጥያቄው የተነሳ ከርሱ ነውና የክብር ባለቤት ቅዱስ ጴጥሮስ እቺን መልስ ሲመልስ እውነት እልሃለሁ ይህንን ስጋና ደም አልገለጠልህም፣ እስመ ይከሰተ ለከ ሥጋ ወደም አላ አቡየ ዘበሰማያት፣ በሰማያት ያለ አባቴ እንጂ ስጋና ደም ይህን አልገለጠልህም። ኦርቶዶክሳዊ አስተምሮ የምንለው አንድ በዚህ መነሻ ደረጃ ከዝርዝር ሐሳቦች በፊት ስጋና ደም የገለጠውን አይደለም፣ ሰው የሰራውን አይደለም፣ ዘመን ያመጣውን አይደለም፣ እንደዚህ የተገለጠውን እምነት ነው። ኦርቶዶክሳዊ ነገረ መለኮትን ምን ይሰራዋል ብንል እግረ መንገድ በዚች ደረጃ ኦርቶዶክሳዊ ነገረ መለኮትን ነገረ ሃይማኖትን የሚሰራው መገለጥ ነው ይላል። አስተርእዮ የነገረ መለኮት መሰረት ነው። በግሪኩ ቴዎፋኒ የአምላክ መገለጥ የነገረ መለኮት መሰረት ነው። እግዚአብሔር ራሱን ለኛ በምንችለው መጠን ካልገለጠልን በቀር እኛ መርምረን ልንደርስበት የምንችል የሚጠና የሚዳሰስ አምላክ አይደለም ያለ። አሁንም በዚህ ውስጥ ልብ የምንለው ስጋና ደም አልገለጠልህም የሰማይ አባቴ እንጂ። አንተ ብፁዕ ነህ፣ አንተ አለት ነህ፣ በአንተ ላይ ቤተ ክርስቲያኔን እሰራታለሁ። ይህ ነው አስተምሮ። ቤተ ክርስቲያን የተሰራችበት ማለት ከክርስቶስ ያገኘ ነው እውነት፣ በክርስቶስ የተገለጠ እውነት። በአንተ ላይ ቤተ ክርስቲያኔን እሰራታለሁ ማለት ክርስቶስ ወልደ እግዚአብሔር በማለት ላይ ማን ትሰራለች? ቤተ ክርስቲያን ትሰራለች ነው በአንተ ላይ። ጴጥሮስን በግል ማንነቱ ነው ብሎ የሚያስብ አስተምሮ አለ። ከሱ መለየት ነው እዚህ ጋር። በግል ማንነቱ ቢሆን ወደ ኢየሩሳሌም የሚሄድ ነኝ ያለ ዕለት ጌታችን ቅዱስ ጴጥሮስ ቀደም አለና ምን አለው ይላል? አይሁንብህ ጌታ ሆይ አለ ይላል። አይሁንብህ ጌታ ሆይ። ስለ ሁላችን ድነት ነው የሚሄድ ጌታችን። የቅዱስ ጴጥሮስ ሐሳብ ተለይቶ ግን አይሁንብህ አለ ማለት ይቅር፣ አትሰቀል፣ ተላልፋ አትሰጥ፣ እኛም አንዳን ማለት ነው ሲተረጉሙ ሊቃውንት አባቶቻችን። ስለዚህ ምን አለው ጌታችን? ሂድ አንተ ሰይጣን አለው። ሂድ አንተ ምን? አንተ ብፁዕ ነህ የተባለው ቅዱስ ጴጥሮስ ማለት ነው። ሐሳቡ ሲለይ ደግሞ ስጋና ደም
ከስጋና ደም ያልሆነ ጠላት የሚያመነጨው ሐሳብ ሲሆን ሂድ አንተ ሰይጣን አለው። አንተ ብፁዕ ነህ በተባለበት መሰረቱ ጴጥሮስ በግል ማንነቱ ነው ካልን አንተ ሰይጣንም ሲባል እርሱ ሊሆን ነው። ግልጽ ነው ሐሳቡ። የሃይማኖት መሰረትነቱ አንተ ብፁዕ ነህ ከማለት ጋር ከሆነ አንተ ሰይጣን ሲባልስ እንዴት ሊሆን ነው? እንደገና ሊፈርስብን ነው። ለዚህ በማይፈርሰው በማይቀየረው የክርስቶስ የእግዚአብሔር ልጅነት አምላክ ወልደ አምላክነት ከእውነተኛ አምላክ እንሌለ አምላክ ዘማምላክ ብርሃን ዘምብርሃን ዘተወልደ ዋኮ ዘተገብረ የተወለደ እንጂ ያልተፈጠረ የእግዚአብሔር ልጅ ነህ ሲል ከሆነ በዚህ ሃይማኖት መሰረት ላይ ቤተክርስቲያን ትሰራለች። እውነቱ ነው። እቺ በዚህች አጋጣሚ የተሰራች ቤተክርስቲያን አሃንጻ ለቤተክርስቲያን ወዲ በዛቲ ኮክ አሃንጻ ለቤተክርስቲያን ተስፋ አይደለም። ሐነጽክዋ አሃንጻ ነው። አሃንጻ ከሆነ መቼ ጥበቃ ያሳይል? መቼ ተስፋ ይሰጣል? መቼ ነው የሚሆነው? ለቤተ ክርስቲያን በደሙ ሐነጻ ሚለው ደግሞ ፍጻሜ ያሳያል። ልብ እያላችሁ ነው። በእናንተ ቋንቋ ለቤተ ክርስቲያን በደሙ ሐነጻ ወበማይ ዘውዘም ገቦሁ አጥመቃ በዕለተ ሰንበትም ግብርናት አጋዛ አለ። ማን ነው? ቅዱስ ያሬድ። በደሙ መሰረታት፣ ከጎኑ በፈሰሰው ውሃ አጠመቃት፣ በትንሳኤው ከባርነት ነፃ አወጣት፣ የተዋጀች ነፃ የወጣች ሆነች ቤተክርስቲያን ይላል። ቤተክርስቲያንን በመስቀል ላይ ሰራት፣ በደምና ውሃ በምስጢራት መሰረታት ይላል። ደሙ ስጋው ደሙ ውሃው ጥምቀት ሆኖ በምስጢራት ይሄ መሰረታውያን ምስጢራት በመንላቸው ቤተክርስቲያንን ሰራት። መሰረቱ ሃይማኖቱ መሰረቱ ምስጢራቱ ሆነው ቤተክርስቲያን ተሰራች። እቺን ቤተክርስቲያን ቅዱስ ጴጥሮስ ከመሰከረው መለየት መለዋወጥ አለመኖሩን ማረጋገጥ ኦርቶዶክሳዊነት ነው። አዲስ ሐሳብና እንግዳ ነገር አስተምሮ ሲመጣ ደግሞ ኦርቶዶክሳዊነት ነው። ግልጽ አይደል ሐሳቡ? የቀጣይነቱን ለማረጋገጥ የቀጣይነቱን ነገር ለማምጣት ኢትዮጵያዊን ጃንደረባ ማንሳት ለኛ ለኢትዮጵያውያኑ ጠቃሚ ነው። አነጻጽሩት። ቅዱስ ጴጥሮስ ካለው ኢትዮጵያዊ ጃንደረባ ቅዱስ ባኮስ ያለው በምን ይለያል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የእግዚአብሔር ልጅ አይደል ያለው ቅዱስ ጴጥሮስ? ጃንደረባውም የእግዚአብሔር ልጅ እንደሆነ አምናለሁ። እንዳልጠመቅ የሚከለክለኝ ምንድነው? ይሄን አምኗላ። ይሄው ውሃ አለ ራሱ። ፊልጶስም አጠመቀው። ይሄን እውነት ይዞ ወደ ኢትዮጵያ ሀገራችን መጣ። ከዚች ጊዜ ጀምሮ ያ እውነት ቀጣይነቱ ተረጋገጠ። እየተሰበከ እየተነገረ እኛ እስካለንበት ዘመን ድረስ ቀጠለ ማለት። ቀጣይነት ያለው ማለት አለን ማለት ይሄ ነው። አለን ቀጣይነቱ በዘመናት ሂደት በቅብብሎሽ አሁንም ይሄን ይዞ እንዲቀጥል ደግሞ ባለ አደራዎች ነን ነው። ይሄ መዘናጋት እንዲፈጥር ምቾት እንዲሰማን ብቻ የምንናገረው አይደለም። ኃላፊነት እንዲሰማን አደራውን እንድንሸከም እንጂ አይደለም መሆን ያለበት። ይሄ ነው በአስተምሮ ደረጃ ኦርቶዶክሳዊነት። ኦርቶዶክሳዊነትና የዘመን ፈተና በሚል ጠቅላላ ሐሳብ አድርጎ እንደው እንደ ቅድሚያ ግን መጀመሪያ ኦርቶዶክሳዊነት ምንድነው የሚለውን ብንረዳ። ኦርቶዶክሳዊነት ምንድነው? ምን ማለትስ ነው? ብርቱ ጉዳይ ነው። ይሄን ማሰብ ራሱ መጀመር እንደው እግዚአብሔር ይመስገን ነው። አንደኛው ያስመሰግናል። ይሄን ትኩረት አድርጎ ስራ መስራት በጣም ጠቃሚ ነው። እውነት ለመናገር እንደው በሚገባው ልክ ነይም ገልጸዋለሁ ብዬ አይደለም፣ ግን መጀመሩ አሁን በዚህ ጉዳይ ላይ ብዙ መስራት ይቻላል። ኦርቶዶክሳዊነት ሰፊ ነው፣ የብዙ ነገሮች ማሳያ ነውና በአጠቃላይ የምንኖረው ህይወት ነው ኦርቶዶክሳዊነት። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን ኦርቶዶክሳዊ ትምህርተ ክርስትናን ህይወተ ክርስትናን በሚገባው ልክ የመኖር የህይወቱ ማሳያ ኦርቶዶክሳዊነት ነው። ትክክለኛው ወይም ደግሞ አማናዊነቱ የሚባለው ደረጃ ማለት ነው። አማናዊነቱ አሁን ደግሞ ያለውን ነባራዊ ሁኔታ አሁናዊ ነገር አንስተን ብቻ ምን ተወው አይደለም።
በሱ ልክ ታይቶ ደግሞ ኦርቶዶክሳዊነት ምን አዲስ ነገር አለው ይሄ ማለት እኮ ነው የሚልም ነገር እንዳይመጣ ነው። ኦርቶዶክሳዊነት በጣም የረቀቀ ነገር ነው። ከዛ በጣም በምላት በስፋት ከሚነሳው ነገር ውስጥ ለመረዳትም እንደ አቅማችን ወደኛ ቀረብ ያለውን እንደው ለብዙሃንም የሚመጥነውን እያነሳን እያቀራረብን በሂደት ለመረዳት ለማስረዳት እንሞክርበታለን እንጂ እንዳልከው ጸነን የሚል ጉዳይ ነው ራሱ ኦርቶዶክሳዊነቱ። የመጀመሪያው ቁልፍ ነገር አረዳዱ ራሱ ነው። ለዚህ ነው ምንድነው የሚባል ምንድነው ኦርቶዶክሳዊነት? ልምዶች ደግሞ ያጠፉብን ነገር አለ። ልምዶች ማለት አሁን የዘወትር የሆነ ጉዳይ ላይ ምን እንዴት ብላ አትጠይቅም። ብዙ ጊዜ ታልፈዋል። ምክንያቱም የተለመደ ነው። ኦርቶዶክሳዊነት እኮ ትላለህ። አሁን ቅድም እንዳልኩት የኦርቶዶክስ ተዋህዶ ቤተክርስቲያን ስትል ሁለቱም ውስጥ ኦርቶዶክስ ተዋህዶ ስትል ዓመት የሚያነጋግሩ ጉዳዮች እንደው ከዛም በላይ አሉ። ኦርቶዶክስ ብለህ እንዳልኩ ኦርቶዶክሳዊ ነገረ መለኮት መግቢያ ብለን ቅድስት ሥላሴ አንድ ሴሜስተር ማለት 4 ወር እናስተምራለን። መግቢያ ነው። የኦርቶዶክሳዊነት የነገረ መለኮቱን አረዳድ ብቻ በዚያን ያህል መጠን እዚህ ላይ በየዕለቱ እንግዲህ 4ቱን ወር ታውቀዋለህ። መዘና ባለው መንገድ በሚቆጠር በሚሰፈር ይሄ ምንድነው የሚያሳየው? ለምን አስፈለገ ይሄ ሁሉ ሲባል አረዳዱ ቁልፍ ነው። ቅድምም ለመነካካት ሞክረና አረዳዱ ላይ የመጀመሪያው አካሄድ ላይ ከተበላሸ ውጤቱም እንደዛ ነው የሚሆነው። አሁን አትሌቲክሱ ላይ ታያለ አይደል? ብዙ ጊዜ አነሳስ ያላትን ሚና ያቺን ልክ ስትተኮስ መስፈንጠሪያው አለች። መቅደምም መዘግየትም ዋጋ ያስከፍላል። ትክክል። ሁነኛዋ ሰዓት ላይ መነሳት ደግሞ ለመጨረሻው ለአሸናፊነት ቁልፍ ነው። ትክክል። ቅድስት ሥላሴ ዩኒቨርሲቲ እንደተቀላቀሉ የመጀመሪያው ዓመት የመጀመሪያው ሴሜስተር ላይ ይሄ ትምህርት ይሰጣል። አተያይ የመጀመሪያ የነገረ መለኮት አረዳድ መንገዳቸውን ለማስተካከል ኦርቶዶክሳዊ ነገረ መለኮት የምስራቁ የምዕራቡ ጨርሶ ስለሚለያዩ የቱ ነው የኛ? ለዘመናት ተደበላልቀው ኖረዋል። ማጥራት የመጀመሪያውን በዚህ ነው ምን ሄደው ለብዙ ሰው አሁን ትልቁ ፈተና አንድ አዲስ ዕውቀት ማወቅ የቀደመውን መናድ ይመስላል። አሁን ይሄን አውቅ ያለው ያንተው ባካ አይነት ነገር ውስጥ የሚገቡ ብዙ ናቸው። በትምህርት ታሪኮች በእኛም ሀገር በሌሎችም ጥንታውያኑ እነዚህና አንጾኪያ እነ እስክንድርያ ኤዴሳ ትምህርት ቤቶች ሳይቀሩ ትምህርቶች አዎንታዊም አሉታዊም ለውጥ አምጥተዋል። ተምረው የወደቁ አሉ። ተምረው ደግሞ ነጥረው የወጡ ቅዱሳን አባቶች አሉ። ቅዱሳን አበው የፍልስፍናን ትምህርት በበቂ ሁኔታ የተማሩ አሉ። ሬቶሪክ ኳሊቲ ላይ አሁን የንግግር ጥበብ፣ ተጽዕኖ የመፍጠር ችሎታ፣ የማሳመን አቅም እሱ ላይ በጣም የተካኑ የቀጰዶቅያ አባቶች ቅዱስ ዮሐንስ አፈወርቅ አብዛኞቹ። ይሄ ደግሞ መንፈሳዊ ላይ ቅኔያዊ አቀራረብ በጣም የተዋጣላቸው እነ ቅዱስ ኤፍሬም እነ ቅዱስ ሳዊሮስ ዘአንጾኪያ የመሳሰሉት አሉ። የፍልስፍናው ትምህርት ያልኩ ግን ነገረ መለኮቱ ጋር ሲመጡ ፍልስፍናው መሳሪያ ብቻ ነው የሆነው። ለትምህርታቸው ማድረሻ መሳሪያ ወይም ለሐሳባቸው መግለጫ መሳሪያ። ፍልስፍናው መጥቶ ነገረ መለኮቱን ይስራው አላሉ። በፍልስፍናው አልቃኙትም። ፍልስፍናውም በነገረ መለኮቱ እንጂ። ይህም ብዙ ዝርዝር አለው በውስጡ። ግን እንደው እንደ ማሳያ ሆኖ እዚህ ጋር ምንድነው ለምን አነሳው ብትለኝ የደቀ መዛሙርቱ የቅድስት ሥላሴ ዩኒቨርሲቲ ተማሪዎች የጀርባ ታሪክ ብዙ አይነት ነው። ትክክል። የሚመጡበት ጀርባ በጣም ብዙ አይነት ነው። በሕክምናው ሳይንስ ትልቅ ዕውቀት ያላቸው ዶክተሮች፣ ትክክል። በፖለቲካል ሳይንሱ፣ በፍልስፍናው፣ በታሪኩ ወዘተ ብለን ብዙ አይነት ነው። ሁሉም ማንነትን የሚቀርጹበት የራሳቸው መሳሪያነት አላቸው። ወደ አንድ ማምጣት መቃኘት ስለሚያስፈልግ አሁንም የዛ ነገር ፋይዳው ኦርቶዶክሳዊነት አሁን ይሄ ሁሉ ዝግጅት ተደርጎበት ምንድነው የሚለውን ብያኔ ለመስጠት የሚሰራበት መሆኑን ለማንሳት ነው። ይሄን ያልኩት አረዳድ ለነገረ መለኮቱ እንዳነሳ ነው ሁሉ እዚህም ጋር አረዳድ ነው። አሁን እዛ ቴዎሎጂው ላይ ከተለያዩ ቦታ የሚመጡ ተማሪዎችን ደቀ መዛሙርትን አንድ
ሐሳብ እንዲኖራቸው አንድ አይምሮ እንዲኖራቸው ከዛ በኋላ የተሰጣቸውን ዕውቀት በኦርቶዶክሳዊ አረዳድ እንዲረዱ ይሄን ትምህርት ለ4 ተከታታይ ወራት ይሰጣል። በትክክል ወደ ምዕመኑ ስንወርድ ደግሞ ከነገሩን አንፃር እኛ እንደው ገና ኦርቶዶክሳዊ ትምህርት ተምረናል የሚለው ጥያቄ ፈጠረብኝ። በጣም ጥሩ ነገር አነሳ። አሁን ተረድተነዋል ወይ? የኖር ነው ወይ? ለዚህ ነው ቅድምም አረዳድ ይቀድማል። መጀመሪያ እንዴት ነው የምንረዳው ኦርቶዶክሳዊነትን? አንድ ችግር አለ፣ እኛ ጋር ብቻ አይደለም፣ የትም ዓለም የሚኖር ማለት ነው። አንድን ነገር መጀመሪያ በልካችን ነው የምንረዳው። በልካችን ስንረዳድም ከዛ በላይ ያለ እውነት ይሰወርብናል። አለ ወይ? በልካችን ተረድተን እስከ መካድ ድረስ ነው የሚያደርሰን። በቃ ምን አዲስ ነገር ይሄ እኮ ነው ብሎ መውሰድ አለ። ትክክል። ይዘወተርና አንድ ነገር አሁን ኦርቶዶክሳዊ አኗኗር፣ ኦርቶዶክሳዊ ማንነት ይሄ ነው ተብሎ ብዙ ሰው በልኩ ሊነግር ይችላል። ቅድስት ቤተክርስቲያን የምታስተምረው ገና ልንደርስበት ያለ እንጂ አሁን የምንኖረው ማንነት አይደለም። ኦርቶዶክሳዊነት ምንለው ገናም አልደረስንም። ምንነጋገርበት ስለምንደርስበት ማንነት ነው ኦርቶዶክሳዊነት። ይህ አሁን ከወዲሁ አንዳንድ መሰብሰቢያ ሐሳቦች እናምጣ ብንል ከፍተኛው አእምሯዊ ልዕልና ኦርቶዶክሳዊነት ነው። አሁን አብረን ተቆጥረናል። ከብዙ እምነቶች ጋር አብረን ተቆጥረናል። ኦርቶዶክስ ነገሌ። ኦርቶዶክስ ምንድነው? ልክ ካቶሊክ እንደምንለው ፕሮቴስታንት እንደምንለው አንድ እንደዚህ አይደለም። በክርስቲያና አስተምሮ መረዳት፣ በክርስቲያናው ሕይወት አኗኗርና መሆን። ክርስትና ውስጥ ማወቅ ብቻ አይደለም ከኛ የሚጠበቀው መሆን ነው። በቅዱሳት መጻሕፍት በተገለጠው በተለይ ደግሞ ያው የሚጸናውን ግን መሆን ያለብንን ስናነሳ አምላክ ሰው ሆነ። ቅዱስ አትናቴዎስ ሰው አምላክ እንዲሆን ነው ይላል። አምላክ ሰው የሆነው ሰው አምላክ እንዲሆን ነው። አማልክት ዘበጸጋነት ከፊታችን አለ። በሕይወቱ መጀመሪያ የሕይወቱ መጨረሻ ግብ እናስቀምጣለን። በዛ ግብ ልክ ነው የምንንቀሳቀሰው። ያ ግብ ምንድነው ብትለኝ ሱታፌ አምላክ። ነገረ መለኮት ለምን እንማራለን ቢባል ለሱታፌ አምላክ ነው። ቅድም ያነሳ ነው። አሁን ያ ሁሉ ጥረት ለማወቅ እንዲሉ አናስተምራቸው። ለማወቅ አይደለ፣ ሱታፌ አምላክ ላይ ለመድረስ አማልክት ዘበጸጋ ለመሆን ይላል። ቅዱስ ባስልዮስ ዘቂሳርያ እንደሚለው የአምላክ ሰው መሆን ሰው የተፈጠረበትን ዓላማ ለማሳካት የተዘጋ መንገድ እንደገና የተከፈተበት እድል ነው። ለምን? አዳም በኃጢአት ያጣው ነገር አለ አይደል? እሱን መስሎ እንዲኖር የተፈጠረው በክብር የከበረ ስፍራ ላይ የተቀመጠው ለገዢነት የተመረጠው ሰው ወድቆ ተገኘ። ከማዕከላዊነት የመጨረሻው እንስሳዊነት ደረጃ ላይ ተገኘ እና እግዚአብሔርን መምሰሉ ቀርቶ መዝሙረኛው ዳዊት እንዳለው እንስሳትን መሰለ፣ ልብ እንደሌላቸው። ስለዚህ አሁን የሬስቶሬሽን የመመለስ አምላክ ሰው መሆኑ ሰውን አምላክነት ለመመለስ በቃ በሩ ነው ይላል። በዚህ አስተምሮ ኦርቶዶክሳዊነት ምንድነው ስትል ትምህርተ ሐዋርያት ትላል። ትምህርተ ሐዋርያት ከጌታችን እግር ስር ቁጭ ብለው ከዋለበት እየዋሉ ካደረበት እያደሩ የተማሩ ሐዋርያት ተምረው ያስተማሩትን በጸጋ መንፈስ ቅዱስ ታግዘው ሆነው እንድንሆን የመከሩትን ያስተላለፉትን ሁሉ ይዞ መገኘት ኦርቶዶክሳዊነት ነው። ልክ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል አይደለ? በዛ ትምህርት በዛ ሕይወት ላይ መታነጽ በነገረ ቤተክርስቲያን ውስጥ ወነአምን ስንል ልብ ትላላችሁ አይደል? ባቲ ቅድስት ቤተክርስቲያን ተላይለ ኩል ጉባኤ ዘሐዋርያት ሐዋርያዊነት ነው የዚህ ኦርቶዶክሳዊነት መሰረቱ። ሌላ የት ጋር አለ ይሄ ብትል ለዚህ ነው አብረን እንቆጠራለን እንጂ ያልኩት። ለዚህ ነው ኦርቶዶክሳዊነት ሐዋርያዊነት ነው። በቃላዊ ደረጃ ክሌም የሚባለው የለም። ነኝ በሚሉና በሚል ማንነት ደረጃ ብዙ ልንሰማ እንችላለን።